ሊደረግ ነው ሲባል የምናስበው ለምንድን አሜሪካም ሀገራችን ይሁን ብለን አይደል? አውሮፓም ሀገራችን ይሁን ዓለም በሁሉም ቦታ ላይ ለዛ መኖሪያነት የምናሟለው በጎነት ወይም ስተት የሌለው ወንጀል የሌለው ማንነት እስከያዝን ድረስ በየትኛውም ዓለም ላይ መኖር መቻል አለብን። ስለዚህ ለምን እንከለከላለን ብለን እኮ ነው ቅር እያለን ያለው። በራሱ ሀገር ላይ ከሰሜን ላይ የተወለደው ወደ ደቡብ ከደቡብ የተወለደው ወደ ሰሜን እንዳይሄድ ድንበር አበጅቶ ለዚህ ሌት ተቀን የሚሰራ ማንኛውም ሰው በሰላም ወጥቶ እንዳይገባ መንገድ የሚያዘጋ መገዳደልን የሚያውጅ ፖለቲከኛ ምሁርነት ዲሞክራሲ ነፃ ምናምን እየተባለ በተቀደሱ ስሞች የረከሱ ሰዎችና ማንነታቸው ተቋጥሮ የኖረበትና ያለበት ሁኔታ ላይ ከዛ ራስን ነፃ ማውጣት ነው። ብታምኑም ባታምኑ ሁሉ ነገር ገመናው ተገልጧል። የጸጥታው ምክር ቤት የተባበሩት መንግስታት ምናምን የተባለ አማራና ኦሮማራ ጥምረት መደረጉ የነደደው ሰው ለምንድነው ህወሓትና ሻዕቢያ ጥምረት እንዲፈጥር ያደረገው? ለምንድነው ከግብጽ ጋር ሄዱ? ለምንድነው አረብ ሊግ እንደዛው ነው? ለምንድነው ሌላውን ሁሉ ለምን አተሰፉት? መበታተን ከጠቀመ ለምን የማይበታተን ምን አመጣው? እዚህ አሜሪካ ኢራን ድረስ ምን አመጣት? እዚህ ጅቡቲ ላይ የመጡ ጃፓን ቻይና አሜሪካ ወር ሌሎችም ምን ሊያደርጉ መጡ? እዚህ አገራቸው አይበቃቸው እንዴ? እና እናውቀዋለን። በዛም ይሁን በዚህ ግን ለጀዋር እያጨበጨብክ ለጀዋር እየዘመርክ ለታየ ደንዳ እየዘመርክ እኔ ታየን በጣም ወደው ስለነበረ ይሄን በማለት በጣም ነው የሚሰማኝ። ብታምኑ ባታምኑ ማለት የሆነ ጊዜ ድረስ በፌስቡክ ላይ በነበረን ማንኛውም ነገር ብዙ እንሰራ ነበር እና በዚህ ልክ ወድቆ ራሱ እስከመሰከረበት ድረስ አላምን ሁሉ ብዬ የርኩበት ነገር በጣም ነው እንትን የሚለውና ያከሰሩት እንደዛ ነው። የነሱን ቆሻሻነት የማይድን ቫይረስ ወይም ካንሰር ያስነኩና ይጥሉታል። አሁን ታየን ይስቁበታል። በቃ ምን ያምጥ ክብሩን ሸጠዋል፣ አዋርደውታል፣ ከነሱ ጋር ተልከስክሷል። ያንን ነገር ራሳቸው ይናገራሉ። አትልከስከሱ። እኔ ባለስልጣንም የትኛውም ቦታ ላይ ያላችሁ ሰዎች አትልከስከሱ፣ አትነካኩ። ጥንቅር ብሎ ይቅር። የነዛ የሐራም የነዛ የሀገር አፍራሾች የነዛ ውዳቂ ሰዎች ገንዘብም ሆነ ማንኛውም ነገር አትልከስከሱ። የፖለቲካ ፓርቲዎች ሁሉም 50 ዓመት ታገለ የሚባለው 20 ዓመቱ 30 ዓመቱ ተብሎ እድሜ የሚቆጠርበት በየትኛውም ማግባብ ስሙ ብቻ በየታፔላው በየእንትኑ ተጽፎ ረብሻና ሰልፍ የምትተርኩ ሰዎች እፈሩ። እድሜ እኮ አለው። በመቶ ዓመት ነው እንደ አንድ ፓርቲ ፋንክሽናል የሚሆነው። በቃ አርጣችኋል፣ ቆመ ቀር ሆናችኋል። ራሳችሁ ሸክፉ። በቃ አለዛ ይኸው ተነካክታችሁ ነው ሞራላችሁ በሆነ ነገር ተደጉማችሁ የእነሱን ያጎሷችሁን ያሸክማችሁን እየተሸከማችሁ ኢትዮጵያ ለእናንተ ራሱ የኢትዮጵያ ምርጫ ቦርድ አሁን ያለው ማጥራት መቻል አለበት። አካሄዱን መቀየር አለበት። ህግ ማውጣት አለበት። ለኢትዮጵያ ሊጠቅም የሚችል የሀሳብ መፋጨት አንድ ጉዳይ ነው። ነገር ግን የከሰሩ ባንዳ ሆነው ለመቀጠር የሚሹ በህይወት አጋጣሚ ሁሉ ህይወት ስኬት የነፈገቻቸው ሰዎች ተሰብስበው ፓርቲ አቋቁመው የሚለምኑበት መሆን የለበትም። ፋውንዴሽን አቋቁሙላቸው። እንደ መቄዶንያ ብር ይለመንላቸው። ለምንድነው ሰው የሚያባሉ? ለምንድነው ወራዶች እንደ ክብር እንዳለውና አማራጭ ሐሳብ ይዘው መንግስትን እየሞገቱ የመንግስትን አምባገነንነትና የሆነ ስህተቶችን እንዲያርም እንዲያስተካክል የሚያደርጉ ሰዎች ክብር የሚሰጣቸው ለምንድነው? የሀገርን የተለያዩ አማራጮችን እያሰፉ የሀገርን መጻኢ ዕድል ወይም መጪውን ሁነት የሚያበሩ የሚያስተካክሉ ናቸው ተፎካካሪ ፓርቲ የሚባሉት። በዛ ስም ይዘው የሀገርን መጪ ዕድል የሚያጨልሙ የሀገርን ህዝብ እርስ በርስ ለማባላት የሚሰሩ በነዛ ጀግኖች አማራጭ አድርገው ባቋቋሙት ምርጫ እንደዚህ ፉክክር ምናምን በሚባለው ዛሬ ያሉ ባለጌዎች እኮ ወደ መንግስት መጠን መንግስት የሰራውን አይተን ያልሰራውን ክፍተት አለ ብለን እንዲሰራ ነው ዋናው፣ እንዲስተካከል ነው ዋናው። ማንኛውም ሰው መሞገት ያለበት እንዲስተካከል ነው። ተቋሚ ፓርቲ ተፎካካሪ ምናምን በተቋቋመው ቁጥር ስርዓተ መንግስት መቀየር አይደለም ታርጌት ያለው ስርዓተ መንግስት እንዳይዘናጋ አምባገነን እንዳይሆን በውስጡ ያሉ ሆዳሞችን፣ አጭበርባሪ ሌቦችን፣ አቅመቢሶችን፣ ወራዳዎችን በባንዳነትም ሆነ በሆነ ነገር ክብራቸውን ለመሸጥ ወር የሸጡ ሰዎችን እንዲያጠራ ሁል ጊዜ በጥንቃቄ ቆሞ ሀገርና ህዝብን የሚጠቅም ካለው ዓለማዊ ሁኔታ ጋር የሚሰራ መንግስት እንዲፈጠር
ከዛ ውጪ ተቋሚ ምናምን ተፈጠረ ማለት ሁልጊዜ መንግስት መቀየር ሁልጊዜ ምናምን እንደዛ የሚባል ነገር የለም የትኛውም ሀገር ላይ። ዛሬ እኔና እናንተ ላይ ዲሞክራሲ እያሉ የእነሱን የረከሰ ነገር ለመፈጸም የሚመጡ ሰዎች ሁሉ እኮ በንጉሳዊ አስተዳደር ዛሬ የሚተዳደሩ አሉ። ከጠቀመን ለምንድን ነው የማንሄደው? በአባገዳም የማንሄደው ብያቸዋለሁ። በንጉሳዊ በዘውዳዊ ለምንድን ነው የማንሄደው? ከጠቀመን ነው። ያ ኢትዮጵያዊ ማንኛውም ነገር ብሎ ነው። ግን በኢትዮጵያ እውነት ነው ማን ነው ዛሬ እየተናገረ ያለው? ዛሬ የምትጮሁ ሁሉ ነገር ላይ የምታቀራሩ የምትለፈልፉ ሰዎች ሁሉ በእውነት ያ ሀሳብ ከእናንተ ነው? ከእናት ከአባታችሁ ነው ያመጣችሁት? ከኢትዮጵያ የቀዳችሁት ነው ወይስ ከሚጋልቧችሁ ነውር ካሸከሟችሁ ሰዎች የሚለውን ማየት ነውና እኔ በዚህ ልክ ነፃ ሆኜ የምናገረው የማንንም ቆሻሻ ነገር ስላልነካው ነው። ስለዚህ ነፃነታችሁን አትስጡ። ይሄ ክብረ ንጽህና የሆነ ምንድን ነው የሚባለው? የሴት ልጅ ክብረ ንጽህና ማለት ነፃነታችሁ በፈለገችው ቦታ ላይ ያንን ዋጋ የከፈለችለት ማንኛውም ቦታ ላይ ባለድል ሆና ትቀጥላለች፣ አንዲት ልጃገረድ ማለት ነው። ስለዚህ ፖለቲካ ፓርቲ ስትሆኑም፣ አክቲቪስት ስትሆኑም፣ ጋዜጠኛ ስትሆኑም፣ ባለስልጣን ስትሆኑም የትም ቦታ ላይ ክብራችሁን ክብረ ንጽህናችሁን አስጠብቁ። ያለዛ ክብረ ንጽህናችሁ በባንዳነት ከተገሰሰ በጠላቶቻችን ከተገሰሰ በጣም እንደናንተ የሚዋረድ እንደናንተ የሚያፍር ሁሉ የለም። ኢትዮጵያ ውስጥ በጣም የረከሰው እዛ እነዛ ያደረጓችሁ ሰዎችም ቢሆን እንደናንተ የረከሰ ሰው የለምና አታስቡት። እንመካከር የሚለው መድረክ ከዚህ በኋላ አይቆምም። ሀገራዊ ምክክር ኮሚሽን እየሰፋ ነው የሚሄድ። ከዚህ በኋላ መመካከር ይቆማል ቢባል ያኔ ቅያማ ወይም የዚች ዓለም ፍጻሜ የኢትዮጵያ ፍጻሜ ይሆናል እንጂ መመካከርን የሚዘጋ መንግስት አይመጣም። ንጽህና አልጠብቅም ቆሻሻ እየከመረ ሄዳለሁ የሚል መንግስት አይመጣም። የኦሮሞማ መንግስት ነው ብሎ አፋን ኦሮሞ የሚናገሩ ሰዎችን ተረኛ፣ በዝባጅ፣ ዘራፊ እያደረገ ከኢትዮጵያ እየነጠለ የሚሄድ ነገ የሚወጉ የኢትዮጵያ ህዝብ ሁሉ ጠላት አድርጎ የሚስላቸው አፋን ኦሮሞ ተናጋሪዎችን ከፊት አስቀድሞ የሚሄድ ስርዓተ መንግስት አይመጣም። ኢትዮጵያ ላይ ማንኛውም ሰው በሚችለው አቅም እኩል የሚወስንበትን መድረክ ነው የምናስበው። ያንን እናደርጋለን ስንል ያኔ እናወራለን። እኔ አሁን የምለው ኢትዮጵያ እንደ ኢትዮጵያ ትቀጥላለች። ለኢትዮጵያ የሚጠቅም ከሆነ ከየትም ቦታ መጥቶ ይሾማል። ያ ስለሚጠቅም ኢትዮጵያን ስለሚያሻግር ባለው ማንኛውም ዝግጁነት የመጣ እንጂ በጎጥ ነውር እኮ እስኪያስቡት እስኪ እንደው ሰውነት እንደው ወይም በስመ አብ ብላችሁ አማትባችሁ ወይም አውዝ ብላይ ሸይጣን ረጅም ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አምላክ ብላችሁ ቢሆን ጀምሩና አማትቡና እላችሁ ላይ የሰፈረው የባንዳነት ሰይጣን ከወረደላችሁ በኋላ እስኪያስቡት በቋንቋ ሰውን መመደብ አይደብርም? እኔ አሁን ግዕዝ ከቻልኩ ግዕዝ የሚባል ደግሞ ብሔር የለም። አማርኛ እንግሊዘኛ ከቻልኩ የትኛው ነው? የት ሀገር ነው እንዲህ አይነትስ ያለው? ከዛ መውጣት ቢያንስ እንዲሁ ለመጮህ እንኳን አይመችም ብዬ ነው። የውድቀት የነውር ነውር ነው። ዝም ብላችሁ ጮኻችሁ ከምትቀሩ ዘመድ ሲሞት ያላለቀስኩ ሁሉ እዚህ ላይ ብትጠለሉ እና የተጀመሩት አይቀሩም። ኢትዮጵያ እንደ ኢትዮጵያ ትቀጥላለች። የትኛውም ዘረኝነትን ብትሰብከው ምን ብትለው በሃይማኖትም በየትኛው ቦታ ላይ በክብረ የተሸፈነ ማንኛውም ቆሻሻ ኢትዮጵያን ለማርከስ ለማዋረድ የመጣ ሁሉ ገመናው ይገለጣል። ኢትዮጵያ ኢትዮጵያ እያለ ዛሬም ኢትዮጵያን የሚበዘብዝ አለ እኮ። ወደዛ እድል ስጡን። እዚህ ጋር ዝም ብሎ በድንቁርና ላይ ቆማችሁ እንደው ለሆነ ለማንሳት እኛ እንኳን ያንን ለምሰሩትን ለመድገም እስከሚደብር ድረስ ነውር አትስሩ። በቃ ወደዛ ሄደን እንደዚህ ስራ ይሰራል። የእናንተን እብደት ሁሉ የሚጋራ ሰው እንደዛ ነውና አብይን እየሰደብክ ለጀዋር የምታጨበጭብ ለታየ የምታጨበጭብ እያልኩ ነው። ዶክተር አብርሃም ተከስተን እየሰደብክ ለደብረ ጽዮን የምታጨበጭብ ኦር እንደዚህ እንድታውቁት ብቻ። ለተመስገን ጥሩነህ ለጀነራል አበባው ስድብ እና ምናምን እያልክ ለዘመነና ለመሪ ወዳጆ የምታጨበጭብ እፈሩ። በጣም 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 ጸያፍ ነው። እስኪ እንደው የሆነ አንድ ሰው እንኳን ይወደኛል ብላችሁ ካለ ማለት ነው ይወደኛል ብላችሁት ከሆነ ለሱ እስኪ ንገሩትና የምታደው ሳትዋሹ በቃ ለሆነ ሰው እስኪ አንድ ቀን እንደው ሀቅ ይውጣችሁ ንገሩትና ያ ሰው የሚነግራችሁን ፍርድ ተቀበሉት። እንድብዬ እንድን ያልኩት ቆሜ ስሳደብ ነው ሙሉ አንድ አማራጭ ሀሳብ አልሰጥም። በየትኛውም ቦታ ላይ እንደዚህ ነው። እንደው ለምን ብሎ የሚጠይቅም የለም። እኔም አቅም ኖሮኝ በዛው ልክ ነው የቀጠልኩት እያላችሁ ንገሩት እስኪ። አንድ ሰው ቢጠይቀኝ እኮ የት እንደምገባ መውጫ ጥቼም ነው ከሆነ መውጫ ጥቼ ነው በሉ።
በጣም ስለሚደብር ያ ወደ ኋላ አይመጣም። ዘረኝነትን ብሰብከውን ሃይማኖት በየትኛውም ክብሩን የሚያስጠብቅ ቦታውን የሚመጥን ሰው ይመጣል። እንደ የሂደቱ ነው። ፀጉር ሲስተካከል በአንድ ጊዜ የመጨረሻው ሬንጅ ላይ አድርጎ የሚያስተካክል ፀጉር ቤት የለም። በደረጃ ነው የሚፈልገው ዲዛይን እስኪመጣለት ድረስ የተለያዩ ቁጥሮችን እየቀየረ ብዙ ሰዓትም ሊፈጅበት ይችላል። ኦር በቀላሉ ሊሆን ይችላል። እንደራሱ አቅም ነው። በራሱ አቅም ግን በአንድ ጊዜ ግን እዛ ደረጃው ላይ እንደማይደርስ ማሰብ ነው። በዛ ልክ ኢትዮጵያንም ለመስራትና አሁን አለው ሁነት ላይ አስተካክሎ ለመሄድ በዛ ስሜት ነው የሚካሄደው። እስኪ አስቡ ትንሽ ምንም ያህል አስተማማኝ ቦታ ላይ ብትሆኑ መሬቱ እንደማይንቀሳቀስ እርግጠኛ ናችሁ? ዛሬ እኔ ላይ ይኸው እንዲህ በሌሊቱ የምታስለፈልፉኝ አሁን 7 ሰዓት ከሩብ ነው። እንደዚህ ያስለፈልፋችሁ ይህን ያህል በደል በህዝብ ላይ በዚህ ሰዓት ላይ ደግሞ የምታዋጉት የምታገዳድሉት አለ። ይህን ሁሉ ግፍ የምትፈጽሙ ሰዎች እናንተ ላይ ሰላም ማጣት፣ መንቀዥቀዥ፣ በውርደት መሞት በጣም በጣም አስቀያሚ የህይወት ገጽታ አይደርስም ብላችሁ ታምናላችሁ? እንደዛ አይሆንም። ምንም ያህል አስተማማኝ ምንም ያህል ሰው ሰራሽ ነገር የለም። እዛ ላይ እንገናኛለን። ምንም ያህል እስኪ የተመካችሁበት ገንዘብ፣ ስልጣን ምናምንቴ እኛን አሁን ላለንበትና ከዚህ እንዳንወጣ በምትሰሩበት ልክ የላካችሁን አምናችሁ ያላችሁበትን እውነት አምናችሁ የምትሰሩ ሰዎች እንታያለን ከኔ ጋር። እስኪ ያመናችሁበት ነገር የኔን ህይወት አበጣብጦ የእናንተ የተማመናችሁበት ነገር አስተማማኝ ሆኖ ሲቀጥል እናየዋለን። እናንተ ገንዘብ ስላላችሁ እኔ በድህነት እንኳን ከተወለድኩበት ሀገርና ህዝብ ጋር በሰላም ወጥቼ እንዳልገባ ለማድረግ የምትሰሩ ሰዎችን እኔ እናንተ በሚገባው ካላደረኩኝ እንድትቆጥሩ ምን እንደሚመጣ አታውቁት። ምን እንደሚመጣ እግዚአብሔር በቀሉን በምትጠጣው ውሃ ሊበቀል ይችላል። በምትበላው ምግብ፣ በጎ ለተደረገ ነው፣ በገዛው መኪና፣ ማንኛውም ነገር ላይ እሱን ያደርጋል። እኔ ማመልከው የምመካበት ፈጣሪ ማለት ነው። ኢትዮጵያን በክፋት የነካ ሁሉ በማንኛውም ነገሩ ላይ መከራ በዝቶበት እሮሮ ሲበዛ ስቃዩ ሲበዛ የኢትዮጵያ አምላክ ያንን ሲያደርግ አያለሁ። የዛሬው ቀን ይህን መስሎ እንዳይመጣ ይህን መስሎ ደግሞ እንዲመጣ የሰሩ አካላት በአቋማቸው ይቀጥላሉ። በጎ ነገር ግን ያው ያሸንፋል። ዛሬ ላይ ያለንበት መተረማመሱን የምናይ ከሆነ ይሄ መተረማመስ እንዲመጣ የሰሩ ሰዎች አሉ። ዛሬ ላይ የምናየው ነገር ወደ አብሮነት የመጣን ነን ካልን ደግሞ ይሄ በጎነት አብሮነት እንዲመጣ ደግሞ ዋጋ የከፈሉ አሉ። በዛም ይሁን በዚህ ሁሉም በዓላማው ጸንቶ ይቀጥላል። መከላከያ ስለሺ ስላለው መሳይ መኮንን ስለሰደበው መከላከያ ኢትዮጵያን ጥሎ የሚጠፋ ደረጃ ሀብተወልድ ቅርሻቱን ስላቀረሻ መከላከያ ሰራዊት ምናምን የሚሄድ የበለጠ ይጠነክራል። ምን ያክል የማይረቡ ሰዎች ሁሉ በዛ ልክ አፋቸው መክፈታቸው እንኳን እነሱ እኔ እንኳን እልህ ይዞኝ አሁን የምናገረውንና በልህ ወደፊት እንዲቀጥል ያደረገኝ መከላከያ ሰራዊትንም ሆነም ጠቅላይ ሚኒስትር ዶክተር አብይ ሌሎች ጀግኖችን ሁሉ እየፈለኩ እንደወዳቸው እየፈለኩ እንዳቅፋቸው እንዳጀግናቸው እንድጠብቃቸው እንዳስጠብቃቸው ነው ያደረገኝ የነዚህ ጭንጋፎች ጥላቻ ማለት ነው። እና መከላከያ ሰራዊት ልክ ዝም ብሎ ይሄ በየቦታው ላይ የሚያቀረሽ እብድ ተስፋ የቆረጠ ባንዳነት ክብሩ አድርጎ የኖረ ሆዳም ጉማሬ ምናምን ስላወራ የኢትዮጵያ መከላከያ ሰራዊት እንደው የሚደነግጥ ፍሪዝ የሚያደርግ ኧረ ተውት በቃ እንደ መሳይማ ካለ እያለ የሚል አታውቁም ማለት እነሱ ያንን በሉ ተብሎ ሊሆን ይችላል። ከኋላ ምን እያሳያቸው እንደሚያስቀባጥሯቸውም ሊሆን ይችላል። ግን ያ ወሬ የሚያደናግረው በዛ ልክ ኢትዮጵያን የሚያስብ በዛ ልክ መከላከያ ሰራዊቱን የሚገምት ደንቀራ ሄሊኮፕተርም በቃ ባርቢጅ መታናትን ኃይላ ቁጭ ነው ያለችው። ቁጭ እንደው አልነደለችም ምንም በቃ ቁጭ በይ ብሎ ልክ የገዘታት ይህንንስ ገዘትኳት ያለ ቄስ የለም ያ ንጉሥ ቴዎድሮስ ምናምን ብሎ ያላችሁ ሰዎች
እኔ በእነዚህ ከሚሸቅለው ተስፋ የቆረጠ የሞርጌጅ ኦር ምናምን ኑሮ ሊሆን ይችላል። እንዲህ ብሎ የሚያወራው ደግሞ ደንቀራ። እስኪ ዘመኑን አስታውሱት። በሰከንዶች ውስጥ እኮ ዓለም ድብልቅልቋ የሚወጡ ዛሬ ላይቭ እኮ ነው የሰዎች እውነት እየታያል። አሁን በዚህ ሰዓት ላይቭ 4-5 ካሜራ ተደቅኖ እስራኤል በዛ ትታያለች፣ ኢራን በዛ ትታያለች። ምንም ነገር አትሉ። ኢትዮጵያ በአራቱም አቅጣጫ ሊያስለቅሷት የሞከሩት ባስነሳቸው ንፋስ ታስለቅሳለች። ንፋሱን አስነስታለች። በምታስነሳው ንፋስ በምታመጣው የዋይታ ብዛት የኢትዮጵያ ማበብ እውን መሆን ይረጋገጣል። የኢትዮጵያ ባንዲራ ለኢትዮጵያ ምንድነው ተፍሲሩ? ትርጉሙ ማለት ነው። በአራቱም አቅጣጫ ኢትዮጵያ ያስነሳችው ኢትዮጵያ ላይ የሞከሩ ሰዎችን ዋይታ በራሳቸው ላይ አድርጋ በአንድ ቦታ ላይ የፈጠሩባትን ዋይታ በአራቱም አቅጣጫ ዋይታና ለቅሶ ከነፋስ ጋር ፈጥራ የኢትዮጵያን ማበብ ታረጋግጣለች። እና እንዳልኳችሁ ነው። አንዲት ሰከንድ ላይ የሚያሳስበኝ ነገር ቢኖር ነኝ እዚህ ቢዝነስ አደረገው ነበር ይሄንን ዩቲዩብ ላይ። ግን መታዘቢያ ይሆናል የምለው ለነገር ኢትዮጵያ እንደምናሻገር የሚገባትን ከፍታ ላይ ሁሉ ጌጣጌጥ ሁሉ እንደምናደርግላት እሱን አረጋግጥላችኋለሁ። ጭፍራ አይኑር፣ እስኪ እንዳርጉ ምናምን የሚል ምናምን አይኑር። ቢኮዝ እንደዛ ቢሆን ራሱ ውሸት ነው። ትናንት የሰራሁትን ቪዲዮ አይቼዋለሁ። 300 ሰው አይቶታል። 300 ሰው በትክክል ካየው በቂ ነው። ምክንያቱም ዝም ብሎ ሰምቶ የሚሄድ አይደለም፣ ወይም ተሰምቶ የሚከድ ነገር አይደለም እያወራን ያለን። ቢያንስ ለምስክርነት እንኳን ኢትዮጵያ ትቀጥላለች፣ ወደድም እንጠላለን። ኤርትራም ጅቡቲም ከኢትዮጵያ ጋር ትሆናለች አትሆንም? ብትሆንስ የወደቀውን ሁሉ የምታነሳ ሀገር ነው ያለች ኢትዮጵያ። ኢትዮጵያዊ በመሆኔ ብቻ እንትን አንዳንዴ ብታምን ባታምን ማለት ብዙ ሰውም ስለማያየው ሰው ካላየው ደግሞ ወደ አጠፋለሁ ወይም ደግሞ እንትን ሜምበርሺፕ ላይ አድርገዋለሁ። ጀስት ግን ዛሬ አንድ ሰው እንኳን ቢሰማው እኔ የሆነ ሀገር ልሄድ ብል ካልተከፈለ የኢትዮጵያ አልድም እላለሁ። ታምናላችሁ? ወይም ለኢትዮጵያ ላይ ያለ የሆነ ገጽታ ግንባታ ወይም የተሰራባትን ደባ ያንን ለማስቆም ካልሆነ በቀር ከኢትዮጵያ አልድም እላለሁ። እና ብዙ ሀገሮች አሉ። 7 ሀያላን ሀገራት መጪው ላይ ሲመጡ አንዷ የእናንተ ሀገር ኢትዮጵያ ናት። ከዚህ በፊት የነበርኩ እንድንድን ምናምን የተደረተው ሁሉ ልኩን ያገኛል። ያን አሁን ይድጋግም እያወሩ ጠላት አበክሮ ሊያይ ይችላል። አናላይስ ሁሉ እኮ ሊሰራ ይችላል። ማን ምን ይሰራል? እንግዲህ ይሄ ምን ብዙ ነገር ኖሮት እኮ አይደለም ሻዶ የሚደረግ ይሄ ቻናል ማለት ነው። ግን ያውቁታል እነሱ ማን ለምን ይጠቅማል የሚለው ብቻ። በጎ ነገር እንትን በሉ። ኢትዮጵያ የዓለም ሁነት የሚከወንባት ሀገር ነች። የዓለም ማንኛውም ነገር ከኢትዮጵያ ነው የሚሆነው። በዛው ከተመጠነ ኦር እንደዛ ከሆነ መናገር እንችላለን። እና በጎ ነገርም ያደረጉ ጀግኖቻችንን ማመስገን ጀግና መሆን ነው። ከመጥፎም ያለ ደግሞ ሰው ካለ እዚህ ጋር ማሳሰቢያ ነው የምሰጠው። በአቋማችሁ እያሰባችሁ ፍሬውን እያሰባችሁ ቀጥሉ ነው። ጀግኖች ከሆናችሁ በጀግንነታችሁ በርቱ። በአንዳነትንም ይዛችሁ በዛም ታጨበጭቡ ሰዎችም አይዟችሁ በርቱ። ፍሬውን ግን እንደምታገኙ እርግጠኞች ሁኑ። እኔም እሱን ላረጋግጥ። የዛሬው ሁሉም መገለጡ በእርግጥም ኢትዮጵያ መዳኗን ማረጋገጫ ነው። ዛሬ ላይ ያለው ነገር በሙሉ በምንም የነበረው ሁሉ ነገር ማየታችን መገለጡ በየመስሪያ ቤቱ ላይ ያሉ በሃይማኖት ቦታም ቢሆን ያሉ በየትኛውም ቦታ ያከበርናቸው ሰዎች በሀብታቸው ናቸው ትልቅ ዋጋ የሰጠናቸው ሰዎች ሁሉ ከዛ ወርደው ያደረጉት ድርጊት ሁሉ እንዲህ በግልጽ በአደባባይ በዛሂር መገለጡ የኢትዮጵያ መዳን መገለጫ። የህወሓት መሞቱ የህወሓት በሰነድ ላይ ያለውን ሞቱን መሞቱና
በየቦታው ላይ ያለ ስሩ የተነቀለ ህዋታዊ ሳቤ ወይም ባንዳነት፣ መገናጠል፣ መባላት ቫይረስ የወረሰው ትውልድ ተንሳፎ ከየቦታው ሸክፎ እስከምን ከውነው ድረስ የሚያርሰው ማንኛውም ነገር ስር የሌለው ዛፍ እንደሆነም በማሰብ ያ ሁሉ መሆኑ ግን የኢትዮጵያ መሻገር ማወቅ ነው። አማራ በዛ ተገደለ፣ አማራ በዚህ ተገደለ ሲላችሁ የነበረው ወለጋ ምገል የነበረው እኔ ነኝ፣ ደቡብ ምገል የነበረው እኔ ነኝ ካላችሁ አማራ ክልል ሄዶ በቤቱ መግደል የጀመረውን ቡድን ሁሉ ስታስታውሱት ከግብፅ ጋርም ቢሆን እንሰራለን ሲል ከሻቢያ ጋር ነው የምንሰራው ባህር በር አንፈልግም ሲል የፖለቲካ ፓርቲ ነን ብለው የነበሩ ባህር በር ማግኘት አንዱ መታገያችን ነው ሲሉ የነበሩት ሁሉ የባህር በር አንጠይቅም ብለው መግለጫ ሲያወጡ በሁሉም ቦታ ላይ አማራነት ምናምን ብለው የነበሩ ሰዎች ሁሉ የነሱን ቆሻሻነት ያልተሸከመ ሁሉ ባንዳ ነው እያሉ የገደሎቸው ምንሻዎች ለሰላም የሄዱ እናቶችን መግደላቸው፣ መምህራንን መግደላቸው፣ ተማሪዎችን ከትምህርት መሰወራቸው የአማራ ጠላት ኦር ያን ያወሩትን ነገር በራሱ መውሰድ ይችላላችሁ። ከዛ ወደ ሻቢያ ስትሄዱ ሻቢያን ህዋትና ሻቢያ ያወሩትን ነገር ዝጋያችሁትን ነገር ሁነቱን በማየት ሁሉም መገለጡ ከዛ ኢትዮጵያን ለማፍረስ ሲወል ድረስ ሄዳለሁ ብሎ ጌታቸው ረዳ ሲናገር በቃ ጀግና ትግራይ ትስር ብሎ ማጨብጨብ። ከዛ በኋላ የለም እኔ ተጸጽቻለሁ፣ አሁንም ህይወታችንን በዚህ በፕሪቶሪያ ስምምነት ካሻሻልን በኋላ ካስቀጠልን በኋላ ተመልሰን መጥፋት የለብንም ብሎ ሲጠይቅ አይ በቃ እሱ ባንዳ ነው ብሎ ማጮህ። ወይዘሮ ኬሪያ ያን ሁሉ ነገር ካለፈች በኋላ የለም ዛሬ ህዝብ መሞት የለበትም ብላ ስትናገር ኬሪያ ባንዳ፣ ሙፈሪያ ማናት ሞንጀሪኖ ደግሞ ጀግና። ከዛ ሻቢያ ምናምን ብለው በራሳቸው አፍ በረከሰ ማንነታቸው ሲያረክሱት የነበረው ሻቢያና እነሱ ግም ለግም አብረው ገጥሞ ስታዩ ደግሞ ቸክ ማድረግ ነው። ሁሉም ተገለጠ አይደል? ስለዚህ የዛሬው ሁሉም ነገር መገለጡ በእርግጥም ኢትዮጵያ መዳኗን ማረጋገጫችን ነው። በዚህ እንድትወስዱት ነው። አቦነሽ ሰላም ነሽ? እንዴት አለሽ? ብዙ ጊዜ ያው ተጠፋፍተናል። ሰላምሽ ይብዛ። በሽ ስላለሽ በጣም ነው ደስ የሚለኝ እና ያንን ነው የሚመስለው። ሻቢያ ከህወሓት ፋኖ ከሸኔ፣ ሸኔም ከህወሓት፣ ፋኖም ከህወሓት፣ ፋኖ ከሻቢያ ቀደም ሲል ተቋሚ ነን ያሉት ሁሉ ከጥፋት አባቶቻቸው ስብሃት ነጋና ሌሎች ጋር መዛመዳቸው ሁሉም በግልጽ መታየታቸው በጣም ደስ ሊለን ይገባል። ደስ ካለንስ ይህና መሰል እውነቶችን በደንብ አጽድተን ኢትዮጵያን ማንጻት፣ ኢትዮጵያን ማሻገር ግዴታ ይጥልብናልና ለዛ መስራት ነው። ይህ በሀገራችን ብሎም በዓለማችን ያለው ፖለቲካ መነሻውና መጨረሻው መዳረሻውም መባላት፣ እርስ በርሱ መባላት፣ መገዳደል ነው። ለዚህ ማረጋገጫ ደግሞ ኦሮሚያ፣ አማራ፣ ትግራይ እንደዚህ ያለ ክልሎችን ብናይ በተለይ አማራ፣ ኦሮሞ፣ ትግራይ ያሉ ጽንፈኞችን ብንመለከት ሁሉ ነገር ይነግረናል። የእነሱን እብደት ተከትለው ሲሄዱ ጀግና ብለው እያመሰገኑ ከዛ ወጣ ያሉ እንደሆነ ደግሞ መልሰው ባንዳ ነው ብለው ራሳቸው የሚያጠፉበት እድል መሆኑን ማየት ነው። ለዚህ በአማራ ክልል ላይ ያለውን ውባንተ የሚባለውን ባለፈው ከፍ ያለው የሚባለውን ከዛም ዘመነና ማነው እስክንድር ቢገናኙ የሚገዳደሉ መሆኑን ሀብታሙ አያሌውና ኦርዛ ያሉ ሰዎችም እንደዛ የሚገዳደሉ መሆናቸውን ሁሉ ማየት ነው። የሻለት የሚለው ሚዲያ ላይ በዛ ልክ መበላላታቸውን ሁሉ ያየንበት አለ። እርስ በራሳቸው የሚሰዳደቡበት ነው። ዛሬ ላይ እንኳን የጋራ ጥላት ብለው የሳሉትን በሆነ ነገር ላይ አብረውም ቆማ አያውቁም። ግን እዛ ጋር ቢቆሙ እንኳን የሆነ ነገር ላይ ስኬት ላይ ሳይደርሱ እንዴት በዛ ልክ ሊሰዳደቡና ሊባሉ ቻሉ የሚለውን እያሰባችሁ መቀጠል የተሻለ ግብአት ወይም ጥቅም ሊሰጣችሁ ይችላል። ነዚዎች ብትሰማቸው በትክክል ያደረጉ የሚፈልገው ዓላማ ለመድረስ ነው እንጂ ለአማራ አንድ ጠብታ ሊያደርግ ነው። በግልጽ የራሱን ዓላማ ለማሳካት ግን ከማንም ኃይል ጋር የራሱን አካሄድ ነው። ስለዚህ ራሳችን ይህን ይተረክታል። ስለ ህወሓት የሚያቋጭ ከህወሓት ነገር ያደርጋል ቀብሮ ማታ ያፋጋል። ራሱ አማራ ተዋጊ እንዳይኖረው የፖለቲካ መሪ አንቂ እንዳይኖረው የሚታፈነው እያፈነ እንዲህ አድርጎ ነው 27 ዓመት ይህ አይነት ሴረኛ አካል ኢትዮጵያን አረንቋ ውስጥ የጨመራት። ዛሬ ኢትዮጵያ ላለችበት አዘቅት ውስጥ ህዝባችን ዛሬ በእንዲህ አይነት ሰቆቃ ውስጥ እንዲሆን ያደረገው ነው።
ይሄ ደግሞ በምን መመዘኛ ሰዓት አይሳካም። አማራ መሬት ላይ አይሳካም። በተለይ ደግሞ እንደ አማራ ፋኖ ህዝባዊ ድርጅት እንደ ሸዋ ጠቅላይ ግዛት እዝ ሸዋ ላይ አይታሰብም፣ ወሎ ላይ አይታሰብም፣ ጎንደር ላይ አይታሰብም። የወልቃይት ጉዳይ ቀይ መስመራችን፣ የራያ ጉዳይ ቀይ መስመራችን። ክልል የሚለውን አማርኛ ቋንቋ ያመጡት እኮ የሚፈልጉትን ሀገር ለመስራት እነሱ ሀገር የሚሉትን ማለት ነው ሀገር ለመስራት የተጠቀሙበት ስትራቴጂ። ስለዚህ በአማራ ህዝብ መቀለድ። ሁለተኛ ግን ቆም ብለን እንድናይ እነዚህ ሰዎች እውነት የአማራ ታጋዮች ናቸው የሚለው እኔ ጭንቅላታቸው ላይ ትልቅ ጥያቄ ይከታተላል። ሌላ በቃ ምንድን ነው በዚህ ልክ ይሄ ነገር ጠፍቷቸውስ ነው ወይ? ትክክለኛውን ነገር የሚናገረው ለዛ ነው። ያ ቀይ መስመር ነው። በዛም ይሁን በዚህ የሚለው የተሰራብን ነገር ከዛ ጋር ሄደን ገጥማለን ብሎ ማለት ከዚህ ድረስ ስደት ላይ መደረሱን ማወቅ ነው። አይ ምናምን ካለ መልካም እብደት፣ ኢትዮጵያ ግን ትቀጥላለች፣ እውነት ያሸንፋል። ምንም የሚቀየር ነገር የለም። ማንኛውም ሰው ራሱን የሚጠቅመውን ነገር ለማድረግ ዛሬ ቀኑ አልረፈደም፣ ዛሬ ላይ ይትጋ። ድሉ እንደዛ ነው። እውነትን ያዙ። በሌላችሁበት በየትኛውም ቦታ ላይ ካፒታል ሊያመጡ የሚችሉ በጎ ነገሮች ላይ ትኩረት ስጡ። አብራችሁ ካለ ሰው ጋር ማንኛውም ነገር አድርጉ። ከዚህ ዓለም ላይ ካለ ብልጭልጭ ነገር ራሳችሁን ጠብቁ። የሚጠቅመው እሱ ስለሆነ ነው። የዓለም እውነት በጣም በጣም ጥንቃቄ የሚያስፈልገው ነው ያለው። በያላችሁበት እንደዛ አይነት ዝግጅት ብታደርጉ ጥሩ ነው። አስተላለፋችንን ማስተካከል፣ አቋቋማችንን፣ ውሏችንን፣ አዳራችንን ቸክ ማድረግ የሚያስፈልግበት ሰዓት ነው። እኔና እናንተ ድህነት ውስጥ ነው ያለን። እኔና እናንተ ስንጎዳ ነው የኖርነው። ጎጂዎች ያ ብልግናቸው እስከ ሞት ድረስ የሚቀጥል ነው። በቃ የሻበት የሚባል ፈጣሪ የፈረደበት ነገር ስለሆነ ማለት ነው። እና ዛሬ ከተጨበጨበላቸው ከተደነቁ ሰዎች ይልቅ የተናቁ ሰዎችንም አድምጡ፣ ሁሉንም እዩ። ኢትዮጵያን ማንም አይቀይራትም። እዚህ ቀለል አድርገን እንናገራለን። በዚህ ልክ ራሱ ሚዲያ ላይ መጥቼ መናገሬ ከሌላ ከምሰራው አንጻር ትልቅ እድል ነው ብዬ ነው እኔ የማመሰግነው ማለት ነው ፈጣሪ ኢትዮጵያ እንደማስቀጥል፣ ለዚህ ኢትዮጵያ እንድትቀጥል እውነት እንዲወጣ በኢትዮጵያ ላይ ያፈሩ ቆሻሾችን እስከ ቀብራቸው ድረስ የተዘጋጁበትን ብዙ ነውር ማጽዳት በመቻሌ በጣም ደስ ነው። በጣም እንኳን እና በረከትን ለመካፈል ጀስት አብረን በመሆናችን ደግሞ ሰው እየበዛ ሲሄድ ለማዳን እስከሆነ ድረስ ደስ ይላችኋል እንጂ ኢሳያስ ይባል ደብረጽዮን ምናምን ይባል ክፉ የሆነ ማንኛውም ሰው ይባል ለእኔ ኢምንት ነው። እኔ የምፈራው የማከብረው የሚወደኝን ሰው የሚያከብረኝን ሰው። ይህንን ዝም ብላችሁ እየራቃችሁም ቢሆን ያዙትና ነገ የሚሆን ነው። ቢኮዝ እኛ ኢትዮጵያውያን ነን። ኢትዮጵያ ውስጥ የሚሰራው ብዙ ምስጢር አለ። በቃ ብዙ ሰዎች አሉ ከስኬት ጀርባ። የኢትዮጵያ ሁነት እንዲቀጥል ካሜራ የማያቸው የማያወሩ በወሬው ላይ ስራቸው የሆነ ቢለፈልፉም በተግባር ምንም ነገር የሌላቸው ናቸው። የሚሰሩት ግን ስራቸውን ስለሚሰሩ በዚህ ሰዓት ዝናብ የመታው በየተራራው በየሸንተረሩ ምግብ እንኳን በፈለገው ሰዓት ለመብላት በማይመቸው ሁነት ላይ የኢትዮጵያ መከላከያ ሰራዊትና የጸጥታ ኃይል ኢትዮጵያን እያሻገረ ነው። የፌዴራል ፖሊስ፣ ሌሎች በዚህ ሰዓት ላይ ኢትዮጵያን በሳይበር ዋር የሃይድሮኤሌክትሪክ ፓወርና ሌሎች የፓወር ምንጮችን በመጠበቅ የፋይናንስ ተቋማትን በመጠበቅ የሳይንሱን የመረጃና ማስረጃ ሁነቶችን ለመጠበቅ አይናቸው ግብ ሳይል ምን ያህል ዋጋ እንደሚከፈል ቼክ። አንድ ቦታ ላይ እንዳትነቃነቅ ተብላችሁ 30 ደቂቃ ቁጭ በሉ ብትባሉ ምን ያክል ነው እንትን ምትሉና በዛ ልክ የሚሰሩ ጀግኖች አሉ። የአቪዬሽን ባለስልጣናት፣ የራዳር ተቆጣጣሪዎች ቼክ አድርጉ፣ ሰፋ አድርጉት። በጣም ብዙ ጀግኖች አሏት ኢትዮጵያ። እና ዝም ብሎ የሆነ አገርን ትዳሩን እንኳን እንደዛ አድርጎ ይበትናል። አሁን ኢትዮጵያ ልትፈርስ ነው የሚለው ቅዠታም ሰው በጣም ማለት ያ የሚናገር በቃ ሰውየው ጤነኛ አይደለም። ብታሙም ባታሙም ማለት ኢትዮጵያ ልትፈርስ ነው እንዲህ ከሆነ አናት ፍርስርስ ይላል። አትፈርስም። እናፍርሳት ብለህ ብትጎትታት እኮ ኢትዮጵያ አትፈርስም። አዝነላት እኮ አይደለም ኢትዮጵያ እስካሁን የቀጠለችው። ባንዳ፣ ጽንፈኛ፣ ጎጠኛ፣ መንደርተኛ በቻለው አቅም እርኩሰቱን ጥፋቱን ቀጥሏል። ኢሳያስ እዚህ እድሜው ላይ እስኪደርስ ድረስ በባንዳነት ሲጋለብ የኖረ ሰውዬ ነው። ዛሬ ኢሳያስ አያስፈራህም። ለምን ትፈራለህ? እስከ ዛሬ የነበረ እኮ ኢሳያስ እንደዛ አቀባበሉ እኮ አድርገው 28 ዓመት ደብረ ማርቆስ ላይ ቤቱን ጠብቀው ቆይተው የሰጡ ሰዎች አሉ።
ያንን ሁሉ እምነት ለኤርትራውያን ሰጥተው በሻዕቢያ ተጋልበው ደግሞ ዛሬ ለኢትዮጵያ ጠላት ሆነው የሚጮሁ ሰዎች አሉ። አይቻልም። ጀግና ደግሞ አሉ ኤርትራዊ ሆነው ለህዳሴ ግድብ ሳይቀር ኪንግስ ኦፍ አባይ ላይ መዋጮ ያዋጡ። ስለዚህ ህዝብ ከህዝብ ጋር አብሮ ይቀጥላል። ምክንያቱም ልንገራችሁ፣ ኢትዮጵያ ወደብ ማግኘቷ የራሷ የሆነ ሀብት የትኛውንም ታገኛለች። ማን ነው ሀብቷ? ብዙ ነገር ስላለው በዛ ይቀጥላል፣ እናገኛለን። ኢትዮጵያ የራሷን የሆነ ነገር ስታገኝ ጅቡቲም ሆነ ኤርትራውያን ኢትዮጵያ ታስፈልጋለች። ኢትዮጵያ የመኖር ዛሬ ላይ ኢትዮጵያን ለማፍረስ ለኢትዮጵያ አሸባሪዎችን ለመቅጠር ምናምን እያለ የሚቀርበው የጥፋት ገንዘብ አለው ኢሳያስ። በዛ ላይም ድንቁርና ነው ያወረሰው፣ ህዝብም ለመውጣት እንጂ እዛ ለመኖር እንዳይችል በድንቁርና እውነት ላይ የሆነ ነገር ሸበጥ ጫማም ቢሆን ለመግዛት አሸባሪዎች እንዲያሰለጥን የሚሰጠው ፈንድ አለ ኢትዮጵያን ለመውጋት። ኢትዮጵያ ከዚህ ራሱን መከላከል ስትጀምር ትዝ እንዳለኝ ቅድም ኡስታዝ ጋር እየተከታተልኩት ነበርና የአሜል መንደብ ማለት ግብጽ በዚህ በኩል ላይ ኢትዮጵያ ወደዚህ ከወጣች የአሜል መንደብና የነሱ ስዊዝ ካናል የሚሉት ነገር ትዘጋዋለች እንደዚህ ምናምን ይላሉ። ኢትዮጵያ ስዊዝ ካናልን ለመዝጋት እና አሜል መንደብን ለመዝጋት እኮ ዛሬ ነው መስራት ያለባት ነው እንደ ግለሰብ አስተያየት እኔ ባደርግ መዝጋት ከሆነ ቀይ ባህር ላይ ኢትዮጵያ መሄዷ አንድ ተጠቃሚ ናት፣ ሁለት የዛ ባለድርሻ ትሆናለች። ባለድርሻ ከሆነች ባለቤት ናት። የራሷን የሆነ ነገር የመንከባከብና የመጠበቅ የማስጠበቅ ኃላፊነት ትወስዳለች። ኢትዮጵያን ያገለለ ቀይ ባህር ግን ለምን ባፍጢሙ የማይደፋ ብላ ብትሰራስ? አሜሪካ መጠው ከአሜሪካ መጠው ከጃፓን መጠው ከዛ ከቻይና መጥተው ከጣሊያን ከተለያየ ቦታ መጥተው ከፈረንሳይ መጥተው አሜል መንደብ ሲያሳስባቸው እኛ ኢትዮጵያውያን አያገባችሁም ስንባል ምን ማለት ነው? ጅቡቲ እንደዚህ መዝጋት ምናምን የሚለው እስከዛሬ ነበር የሚሆነው። እንደዛ ከተሆነ ሳለኒ ለምንድነው ግድቡን ፋንክሽን እንዲያደርገው የተደረገው? ማለት ብዙ የማናገራቸው እኮ ነገሮች አሉ። ሰው በትንሹ ነው ፖለቲካ አይችልም ሁሉ ብዬ የምለው ለዛ ነው። ግብጾች ገንዘብ በመስጠት ኳሊቲውን የሚያበላሹ ቢሆን ሳሊኒ ብራንዱን ነው የራሱን ስም ነው የሚያትመው፣ ችሎታውን ማንነቱን ነው የሚያረጋግጠው፣ የጣሊያንን ገጽታ ነው የሚገነባው ግድቦች ላይ። በዛ ስሜት በምንም አይነት ገንዘብ የማይተመን ስለሆነ ነው። ጅቡቲም ኢትዮጵያ እንደዛ ብላ አደርጋለሁ ብትል የመጨረሻ ህልውናዋ ሊሆን ነው። እንኳን ጅቡቲ አሜሪካስ ቢሆን ኢትዮጵያን ታስቆማታለች ነው? ለምንድን ነው ሰፋ ማትለው? የሰው ልጅ በቃ መደረግ በሌለበት መልኩ ሲደረግ የራሱ አመል አለው። ያ የመጨረሻው ሰዓት ነው። እያንዳንዳችሁ የሆነ ኃይል እንዳላችሁ ማየት ነው። በደል ሲደርስባችሁ የእናንተን ሀቅ የእናንተን እውነት ስትቀሙ የማይደረግ ልታረጉ ትችላላችሁ። እስከዛ ድረስ ማሰብም ጥሩ ነው። ማለት ይህን አሁን ማሳሰብ እኮ አያስፈልግም። እና ጅቡቲ ኢትዮጵያ እንደዚህ ብላ ውሃ ከዚህ የምትወስድ ብዙ ነገር መብራት ከዚህ የምትወስድ ሆን ተብላ ኢትዮጵያን በማፈን የኢትዮጵያን እጅ ለመጠምዘዝ የተሰራች ናት። ኤርትራ እንደዛ እኮ ነው። ከዛ ሌላ ደግሞ ትግራይ የምትባል እንጀምር። ከዛ በኋላ ሌላውንም እያደረግን በእኛ መፈትፈት ላይ የተመሰረተ ሁሉም ሙላልባ ሆኖ እርስ በርሱ እየተባላ ያለበትን ምድር ጥሎ ለመውጣት እንጂ ለመኖር የሚሞክር ትውልድ እንዳይኖር ተብሎ ነው ትንሽ ትልቁ የሚሞክረው። በዛም ይሁን ይሄ እንደው ብናስተውል ጥሩ ነውና ኢሳያስም እንደዛ እስከ እድሜው አልቆ እዛ ሲደርስ ያንን የሚጋሩ ሰዎችም ካሉ አይጠቅማችሁም፣ ከተጋራችሁ ደግሞ ቴንኪዩ። አሁን የምትደግፉትንም እንድትደግፉን ያልቃወም እንድታውቁት ግን ማስታወስ ፈልጋለሁ። የዘራችሁትን እንደምታጭዱ እርግጠኛ ነኝ። እሱን እኔ እያየሁ እኛ የእውነት ልጆች የተገፋን ሰዎች እያየን አይናችን እያየ የዓለም አዲሱ አስተላለፍ ሲከወን እናያለን። የኢትዮጵያን ከፍታ እኔና የተበደሉ እህት ወንድሞች እናያለን። ስለዚህ ከእሱ አንጻር ግብጽ ላይም ያላችሁ ሰዎች ቢሆን አመራሮች፣ መሪዎች ምናምን በዛ ተሰርተው ሊሆናል ፖሊሲ አድርገው ቃል ገብተው የመጡት ይሄ ሊሆን ይችላል። ከዛ ባሻገር ቢሄዱ ሊሆን ይችላል። ለእኔ የሚያሰገው
የአባይ ግድብም ነገ 30 ግድብ ብንገድብ ግብፅን እንዲጎዳ ተብሎ የሚገደብ ግድብ የለም። ግብፅንም አይጎዳም። ለምን? እኛ እንደነሱ ዋን ሳይድ ወይም በጥፋት ላይ የቆመ ማንነት አይደለም ያለን። ቢኮዝ ኢትዮጵያውያን ነን። እኔ እንደዛ በጣም ግዙፍ አድርጌ ነው ኢትዮጵያዊነትን የማየው። በቻልኩት አቅም ከትላልቅ አባቶቼ ለመጠጋት ነው የምሞክረው። ስለዚህ ኢትዮጵያዊ ነኝ። የሰዎች መጥፋት፣ የሰዎች ልቅሶ ለእኛ ደስታ ሊሰጥ አይችልም። እኛ ሰዎችን በማስደሰት ነው ከነሱ ደስታን የምንቀዳው፣ ስኬትን የምንቀዳው። ስለዚህ ግብፅን ዛሬ እናጠፋለን ምናምን ብንል ምናልባት አሰራራችሁና ሂደታችሁ ፈጣሪ የሚፈርድባችሁ ይመስለኛል። መሬት መንቀጥቀጥ ትመኛላችሁ፣ የውሃ ሊወስደን ነው ትላላችሁ ምናምን። አይ ቲንክ እሱ ነገር ቶሎ ሊሆን ይችላል። ምናልባትም እንደኔ የሜዲትራንን ባህር ቢቆጣ እላለሁ። የግሌ ልንገራችሁ፣ መሬት ብትንቀጠቀጥ እላለሁ። ስለተመኛችሁት ማለት ነው። ፈጣሪ መሬትን በማወዛወዝ ግድቡ እንዲሆናል ምናምን እያላችሁ አይደለ? በቃ እሱ እንዲደርስላችሁ ማለት ምኞታችሁ እንዲሳካ፣ ንያችሁ እንዲስተካከል እኔ እፈቅዳለሁ። የሜዲትራኒያን ባህርም ማንኛውም ነገር ሊሆን ይችላል፣ አይታወቅም። አቅጣጫውን የሳተ ሚሳኤልም ቢሆን ሊያርፍባችሁ ይችላል። በዛም ይሁን በዚህ እኛን እንዳንኖር የሚያደርግ ኃይል እሱ አለመኖሩን እያፋጠነ እንደሆነ ይወቅ። አሁን የመኖር ያለመኖር ጉዳይ እንጂ የእንተኔነት ምናምን ጉዳይ አይደለም። እስከ የምናወራው ፈጣሪ በሰጠን ነገር፣ በሰጠን ምድር፣ በሰጠን ማንኛውም ነገር የሰው አለካ አለዛ ፈጣሪ እኛን መፍጠር የለበትም ነበራ። ለማንም መጫወቻ እኛን ኢትዮጵያውያንን ፈጥሮ ከሆነ ይሄ በደንብ ሊታወቅ ይገባል። እያንዳንዱ ሰው ማፈር መቻል አለበት። ማፈር የታል ፍሬው? የታል ፍሬው? ፍሬውን ቼክ ያድርግ እያንዳንዱ። ስለዚህ እኔ ኢትዮጵያዊ ሆኜ ነው የምኖረው። ያለውን ታሪክ ሁሉ ሳየው ሁሉ በደል ሲያደርስባት ከውስጥ ያሉ ነውረኞችም ነውር ሲተፉ የኖሩበት ሁኔታ አለ። ከዚህ መውጣት አለብን። እንዲያወጣን የመጀመሪያው ፈጣሪ ነው። ሰዎችንም በሰዎች ስርዓት ውስጥ ሰዎችን ነው የሚያሰማራው። ስለዚህ ጠንካራ ሰዎችን ጀምሯል። እነዚህን እያበረታ ሀቅን እያሞላ ብርታት እየሰጠ ወደፊት በብዙ ፈተናዎች መካከል በድል እንዲያጠናቅቁ ኢትዮጵያን እንዲያሻግሩ ፈጣሪ ማድረግ አለበት። ያለዛ ግን ሳውዲ ያሰረች ገደለች፣ ደቡብ አፍሪካ እንደዚህ ሆነች፣ ታንዛኒያ ይህን ያህል ሰው ሞተ፣ ሱዳን ይህን ያህል ኢትዮጵያዊ ሞተ፣ ሊቢያ እንደዚህ ሆነ እየተባለ በመሞት በመሰደድ በመባላት የሚኖር ህዝብን ለመጫወቻነት ፈጥሮን ከሆነ ጥያቄውን ከፈጣሪ ጋር ነው የምጠይቀው። በዛ ልክ ነው እኔ ከፈጣሪ ጋር የምሞግተውና ምላሹ የሚመጣው በዚህ ልክ ነው። ሰው ራሱን ይጠብቅ። የሚቀየር ነገር የለም። የመኖር ያለመኖር ጉዳይ ነው። በዚህ ላይ ጣልቃ የሚገባ ሰው ሁሉ የራሱ ጉዳይ ወዮለት ነው። የኔን ህይወት ልታጠፋ ስትመጣ ጭብጨባን እንደማይጠብቅህ እያንዳንዱ ማወቅ ይኖርባል። ኢትዮጵያ ትቀጥላለች። በሀቅ የተሞሉ ሰዎች የበለጠ እየበረቱ ይሄዳሉ። የኔንም አስተዋጽኦ ከሚያበረቱ ከሚያጠነክሩ፣ የጎደሉን ከሚሞሉ፣ የብርሃን ታሪክ ከሚጽፉ ሰዎች ጋር ነው ማድረግ የምፈልገው እንጂ ከወደቁ ከባንዳና ተስፋ ከቆረጡ ሰዎች ጋር አላደርግም። በዛም ይሁን በዚህ ኢትዮጵያ ተሻግራለች። በሽታዋን አውቃለች፣ ተገልጦላታል። እንደዛ ነው የሚቀጥለው። በተለያየ ቦታ ብዙ ነገር አለ። መስማት ከቻል እንናገራለን። ኢትዮጵያ ግን በሁሉም ቦታ ላይ ድሉ የእሷ እንደሆነ የሚያሳይ እውነት ነው ያለው። አብራችሁኝ የነበራችሁ ወንድሞቼ እጅግ አድርጌ ነው የማመሰግነው። 3 ሰው፣ 4 ሰው፣ 5 ሰው፣ 6 ሰው፣ 7 ሰው ድረስ ላይቭ ተከታትለን ይህን የምናወራው ለኢትዮጵያ ብለን ስለሆነ እንዲታወስ ፈልጌ ነው። ሚና ጣሂር፣ መልኬ፣ በኪሳ፣ አቦነሽ፣ በባባ፣ ነቢዩ አለማለምዬ ሁላችሁም ተባረኩልኝ። ይሄ ታሪክ የእናንተም የኔም ታሪክ ነው። አብራችሁ ያዙት። እውነት ስላወራን ሰው ቢጠላንም የምናሸንፈው እኔና እናንተ ነን። ድላችሁ እንዳታባክኑ። በያላችሁበት ፈጣሪ አብዝቶ ይባርካችሁ። ያሰባችሁት ያቀዳችሁት ነገር በሙሉ በጎ ነገር፣ በጎ እቅድ ስኬታማ ይሁን። ዓለም ካለችበትና ከሚመጣው መጥፎ በሽታና መጥፎ ነፋስ ፈጣሪ ይጠብቃችሁ። በጎ እስከሆናችሁ ድረስ ፈጣሪ አብዝቶ ይባርካችሁ። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። በዚህ እርግጠኞች ሁኑ። ይህንና የእናንተ ሀገር በድል ነው የምትቀጥለው። እንደነሱ ብዙ ነገር ማውራትም የለብንም። ስንናገር ስህተትም ሊፈጠር ስለሚችል ማለት ነው። ስለዚህ ማድረግ ያለብንን ግን ሳንዘናጋ እናድርግ። በጎ ተመኙ፣ በጎ አቅዱ፣ በጎ አስቡ። ከክፎች ወጥመድ ራሳችሁ እንዳጨምሩ በየቻላችሁት የእናንተን የበላይነት የሚያረጋግጥ ነገር አድርጉ። ድሉ የእውነት ነው።
ድሉ የሀቅ ነው። ድሉ የኢትዮጵያ ነው። ድሉ ለተገፉት ነው። ፈጣሪ እሱን ነው የሚያደርገው። ሰላም ነው።